በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በጥር 1 ቀን ታስቦና ተከብረው ለሚውሉ ለቅዱሳን በዓላት ቀዳሜ ሰማዕት ቅዱስ እስጢፋኖስ ልደቱና ዕረፍቱ፣ ሰማዕቱ ቅዱስ ለንዲዮስ የዕረፍቱ መታሰቢያ በዓል፣ ሰማዕቱ ቅዱስ ዲዮስቆሮስ፣ ቅዱስ ሰክላቢዮስ እና የከበረ አባ በኑዲያስ በሰማዕትነት ያረፉበት የዕረፍታቸው መታሰቢያ በዓል፣ ከእነርሱም ጋር ቁጥራቸው 8140 የሆኑ የአክሚም ሰማዕታት በዚህች ዕለት ምስክርነታቸውን የፈጸሙበት የዕረፍታቸው መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቀዳሜ ሰማዕት ቅዱስ እስጢፋኖስ። እስጢፋኖስ ማለት መደብ ማለት ሲሆን በግሪክ ቋንቋ አክሊል ማለት ነው። በቀኑ የቀን ሐሩር የሌሊት ቁር የማይለውጠው መብራት ማለት ነው። ትውልዱ ከነገደ ብንያም ሲሆን አባቱ ስምዖን እናቱ ሐና ይባላሉ። እነርሱም እግዚአብሔርን ከሚፈሩ ከነቢያትና ከጻድቃን ወገን ናቸው። በመጀመሪያ 2 ወንድ ልጆችን ወለዱ። አንዱ ይሁዳ ሲባል ሁለተኛውም ቅዱስ እስጢፋኖስ ወይም አስተፓኖስ ነው። እስጢፋኖስ የተወለደው ጥር 1 ቀን በእስራኤል ሀገር ውስጥ ልዩ ስሟ ሐኖስ በተባለች ቦታ ነው። የተወለደውም በስለት ነው። እሱም ከመጥምቁ ቅዱስ ዮሐንስ እግር ስር በመሆን ተምሯል። በኋላም ወደ ቅዱሳን ሐዋርያት በመሄድ ይላላካቸውና ያገለግላቸው ነበር። በኢየሩሳሌም ቤተክርስቲያን ከተሾሙት ከ7ቱ ዲያቆናት አንዱ ሲሆን የዲያቆናት አለቃ እርሱ ነው። ቅዱስ እስጢፋኖስ ወንጌልን በማስተማሩና ብዙዎችን ክርስቶስን ወደ ማመን ስለመመለሳቸው ክፉዎችን አይሁድ በጠላትነት ተነስተውበት ጥር 1 ቀን በ34 ዓመተ ምህረት ጌታችን ቀጥሎ ከምዕመናን ወገን የመከራውን ገፈት ስለተቀበለ በድንጋይ ተወግሮ በሰማዕትነት ስላረፈ ቀዳሜ ሰማዕት ተሰኘ። በሌላ በኩል ደግሞ ሊቀ ዲያቆናት ቅዱስ እስጢፋኖስ እየተባለ ይጠራል። ይኸውም የከበሩ ቅዱሳን ሐዋርያት በ7ቱ ዲያቆናት ላይ አለቃ አድርገው በሾሙት ጊዜ የተሰጠው ስያሜ ነው። የመጀመሪያ ክርስቲያኖች የአማኞች ቁጥር በከፍተኛ ሁኔታ እየጨመረ በሄደ ጊዜ የማህበራዊ ኑሮ አስተዳደር ማለትም የምግብና የመሳሰሉትን ቁሳቁሶች ገንዘብን ጨምሮ በትክክልና በእኩልነት የማከፋፈሉ ስራ በሐዋርያት ዘንድ አስቸጋሪ ሆኖ ተገኘ። እነርሱም ደግሞ ዋና ተግባር አድርገው በትጋት ለመያዝ የፈለጉት ማስተማርን ነበር። ስለዚህ አማኞቹን ሁሉ ሰብስበው በመካከላቸው በመልካም ጠባያቸው የተመሰገኑና በመንፈስ ቅዱስና በጥበብ የተሞሉ ሰዎችን እንዲመርጡ አሳሰቧቸው። አማኞቹንም ነገሩ አስደስቷቸው 7 ሰዎችን መረጡ። እነርሱም ቅዱስ እስጢፋኖስ፣ ቅዱስ ፕሮኮሮስ፣ ቅዱስ ጢሞና፣ ቅዱስ ፊልጶስ፣ ቅዱስ ጰርሚና፣ ቅዱስ ኒቃሮና፣ ቅዱስ ኒቆላዎስ ናቸው። እነዚህንም ቅዱሳን በከበረው ሐዋርያት ፊት ባቆሟቸው ጊዜ ጸለዩ። እጃቸውን በራሳቸው ላይ ጭነው ሾሟቸው። በከበረው ሐዋርያት ጫንቃ ላይ ተጭኖ የነበረው ከባድ ሸክም ባሎቻቸው የሞቱባቸውን ሴቶችና ወንዶቻቸው የሞቱባቸውን ድሃ አደጎች በመርዳት ችግሮቻቸውን አቃለሉላቸው። በከበረው ሐዋርያት ከተመረጡት 7ቱ ዲያቆናት መካከል ሊቀ ዲያቆናት ተደርጎ የተመረጠው ቅዱስ እስጢፋኖስ ሲሆን ሌሎችንም ዲያቆናት እስከ ሕይወታቸው ፍጻሜ ወንጌልን በማስተማርና የመጀመሪያ ክርስቲያኖችን በማስተዳደር በጽናት ተጋድለዋል። እነዚህም 7ቱ ዲያቆናት ከአባቶቻቸው ከከበረው ሐዋርያት አይተው ያልተማሩ አሕዛብን ልቦናቸውን ለመስበርና እግዚአብሔርን ኃላፊነት ተረድተው እንዲገነዘቡ በማሰብ ብዙ ድንቅ ተአምራት ያደርጉ ነበር። ከእነርሱም ውስጥ በዋነኝነት ቅዱስ እስጢፋኖስ በአሕዛብ ፊት ያደረጋቸው ተአምራት እጅግ ድንቅ ነው። ቅዱስ እስጢፋኖስ በአሕዛብ መካከል ቆሞ ሲያስተምር ከቆየ በኋላ አንድ አንደበቱ ዲዳ የሆነ ሰው አጠገቡ ቢመጣ በጆሮው የሕይወት እስትንፋስ እፍ ቢልበት መስማት የማይችለው መስማት ቻለ። በዚህ ጣዖት አምላኪውና ጣዖስና ተከታዮቹ ሁሉ ወደ ቅዱስ እስጢፋኖስ ተመለሱ።
ጣዖት አምላኪው ናዖስ በድርጊቱ በጣም ከመናደዱ የተነሳ አጠገቡ የቆመውን በሬ ጠንቋዩ ናዖስ በጆሮ እፍ ቢልበት ቢተነፍስበት በሬው በምትሃት ለሁለት ተሰንጥቆ በመሞቱ ወደ ቅዱስ እስጢፋኖስ የተመለሱት በናዖስ ምትሃታዊ ድርጊት በመሳባቸው እንደገና ወደ ናዖስ ተመለሱ። ቅዱስ እስጢፋኖስም በዚህ ጊዜ የአሕዛብ ልቦና ወላዋይ እንደሆኑና እንዳይጠፋን በማሰብ ናዖስ እፍ ብሎ ለሁለት ሰንጥቆ የገደለውን በሬ መልሶ በሕይወት እንዲያስነሳው ናዖስን ጠየቀው። ነገር ግን ናዖስ ያንን ማድረግ አልቻለም። ከዚህም በኋላ ቅዱስ እስጢፋኖስ ናዖስ ዳግመኛ ሕይወት ዘርቶ ማስነሳት ካልቻለ ነገሩ ሐሰተኛ ነው ማለት ነው። እኔ ግን በእግዚአብሔር ኃይልና ድንቅ ሥራ ይህንን ለሁለት ተሰንጥቆ የሞተውን በሬ ዳግመኛ ሕይወት ዘርቶ እንዲነሳ አደርገዋለሁ በማለት ለእግዚአብሔር ከጸለየ በኋላ በሬውን አስነሳው። ይህንንም ተአምር አድርጎ በማስተማር ልቦናቸው ወላውሎ ወደ ናዖስ የተመለሱትን አሕዛብ ገንዘቡ እንደሆኑ በእግዚአብሔር ኃይልነት እንዲያምኑ አድርጓል። ናዖስ ባልሸነፍ ባይነትና በአጋንንት ረዳትነት ራሱ ወደ ላይ እንዲንሳፈፍ አድርጎ በአየር ላይ ቢወጣ ቅዱስ እስጢፋኖስ የእግዚአብሔርን ተአምር በማሳየት በትዕግስት ጠብቆ በአጋንንት ረዳትነት ወደ ላይ የተነሳውን ናዖስን በትምህርተ መስቀል ቢያማትብበት ይዘውት የነበሩት አጋንንት ሁሉ ለቀውት ሲበተኑ ናዖስም ምድር ደርሶ ተንኮትኩቶ በመውደቁ በጣዖት አምላኪነት የነበሩ ሁሉ ዳግም ወደ ቅዱስ እስጢፋኖስ ተመልሰዋል። ሰማዕታት መጀመሪያ የሆነው ቅዱስ እስጢፋኖስ ትምህርቱና በተአምራቱ ብዙዎችን ወደ ቀናች ሃይማኖት ስለመለሰ ክፉዎች አይሁድ ቀኑበትና የሐሰት ምስክር አዘጋጁበት። በእግዚአብሔርና በሙሴ ላይ የስድብን ቃል ሲናገር ሰምተነዋል ብለው በሐሰት ከሰሱትና በሸንጎዎች ፊት አቆሙት። ቀዳሜ ሰማዕት ቅዱስ እስጢፋኖስም ከአብርሃም ጀምሮ እስከ ጌታችን ያለውን ሁሉንም እየጠቀሰ የሃይማኖትን ነገር አስተማራቸው። ነቢያትን ስለማሳደዳቸውና ስለመግደላቸው እየወቀሰ ሲናገራቸው በትምህርቱ ተናደው ጆሮአቸውን ይዘው በመጮህ በድንጋይ ወግረው ይገድሉት ዘንድ እየጎተቱ ከከተማ ውጭ አወጡት። ቅዱሱም በድንጋይ ወግረው ሲገድሉት ከጌታችን የተማረውን አባቶይ የሚያደርጉትን አያውቁትምና ይህንን ኃጢአት አትቁጠርባቸው እያለ ስለ ገዳዮቹ ምሕረትን ይለምን ነበር። ሰማይም ተከፍቶ የእግዚአብሔርን ክብር ተመለከተ። ቅዱስ ጳውሎስ ይኸውም የቀድሞው ሳኦል ቅዱስ እስጢፋኖስ በድንጋይ ሲወግሩት የገዳዮቹን ልብስ ይጠብቅና ድንጋይ ያቀብል ነበር። የሰማዕትህንም የእስጢፋኖስን ደም ባፈሰሱ ጊዜ ራሱን ደግሞ ባጠገባቸው ስቆም ተስማምቼ የገዳዮችን ልብስ ጠብቅ ነበር ብሎ ራሱ ቅዱስ ጳውሎስ መስክሯል። ሐዋርያት ሥራ ምዕራፍ 22 ከቁጥር 20። ቅዱስ እስጢፋኖስ መምህር የነበረው ምሁሩ ኦሪት ገማልያልና ልጁ አቤብ በእስጢፋኖስ ትምህርትና የሞቱ ሰዎች የሰጡትን ምስክርነት አይተው ከይሁዲነት ተመልሰው በክርስቶስ አምነው ተጠምቀዋል። ስለ ሰማዕቱ ቅዱስ እስጢፋኖስ በመጽሐፍ ቅዱስ ላይ እንዲህ ተብሎ ነው የተጻፈው። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ነበር። የነፃ አውጪዎች ከተባለችው ምኩራብም ቅሬናና ከእስክንድርያም ሰዎች ከኪልቅያና ከእስያም ከነበሩት አንዳንዶቹ ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበት የነበረውንም ጥበብና መንፈስ ይቃወሙ ዘንድ አልቻሉም። በዚያን ጊዜ በሙሴ ላይ በእግዚአብሔርም ላይ የስድብን ነገር ሲናገር ሰምተነዋል የሚሉ ሰዎችን አስነሱ። ቀርበውም ያዙት፣ ወደ ሸንጎም አመጡትና ይህ ሰው በዚህ በተቀደሰው ስፍራ በሕግም ላይ የስድብን ነገር ለመናገር አይተውም። ይህ የናዝሬቱ ኢየሱስ ይህንን ስፍራ ያፈርሰዋል፣ ሙሴም ያስተላልፋልን ሥርዓት ይለውጣል ሲል ሰምተነዋልና የሚሉ የሐሰት ምስክሮችን አቆሙ። ሸንጎም የተቀመጡት ሁሉ ትኩር ብለው ሲመለከቱት እንደ መልአክ ፊት ሆኖ ፊቱን አዩት። የአይሁድ በቅዱስ እስጢፋኖስ ላይ ያቀረቡት የክሳቸው ምክንያት ጌታችንን ከከሰሱት ክስ ጋር በሁለት ነጥቦች ይመሳሰላል። የመጀመሪያ ክሳቸው የሙሴን ሕግ ሽሯል የሚል ነው። የሙሴን ሕግ በመሻር ኦሪትን አትጠቅምም፣ አትመግብም፣ አታድንም፣ አዲስ ኪዳን ወይም ወንጌል ግን ትመግባለች፣ ታድናለች ብለዋል ብለው ከሰሱት። ሐዋርያት ሥራ ምዕራፍ 6 ከቁጥር 13። ሁለተኛው ክሳቸው እግዚአብሔርን ይሳደባል የሚል ነው። ሐዋርያት ሥራ ምዕራፍ 7 ከቁጥር 50።
አይሁድም የቅዱስ እስጢፋኖስን የወንጌል ቃል ንግግሮች በእግዚአብሔር ላይ እንደተሰነዘሩ ስድቦች በመቁጠር ነበር የወነጀሉት። የኦሪት የካህናት አለቃውም ቅዱስ እስጢፋኖስ የተከሰሰበት መልስ ይሰጥ ዘንድ ሲጠይቀው፣ እርሱ ግን ለተከሰሰበት መልስ ከመስጠት ይልቅ ከአብርሃም ጀምሮ እስከ ክርስቶስ ድረስ ያለውን የመጽሐፍ ቅዱስ ጽሑፍ በዝርዝር በሚገባ ተረከላቸው። ቅዱስ እስጢፋኖስም እንዲህ አላቸው፣ ከነቢያትስ አባቶቻችሁ ያላሳደዱት ማን ነው? ጻድቁንም መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁ እናንተም አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም። ይህንን በሰሙ ጊዜ በልባቸው በጣም ተቆጡ፣ እርሳቸውንም አፋጩባት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት እግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየውና፣ እነሆ ሰማያት ተከፍተው የሰው ልጅን በእግዚአብሔር ቀኝ ቆሞ ያለው አለ። በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ። በአንድ ልብ ሆነውም ወደ እርሱ ሮጡ። ከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህንን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንንም ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበር። ቅዱስ እስጢፋኖስ ስለ ንጽሕናው፣ ስለ ድንግልናው፣ ስለ ሰማዕትነቱና ስለ ተጋድሎውና ስለ ስብከቱ፣ ስለ ተአምራቱ 3 አክሊላትን ተቀዳጅቷል። ቅዱስ እስጢፋኖስ አምላኩን ክርስቶስን በብዙ ነገር መስሏል። በመጨረሻዋ የመሞቻው ሰዓት ላይ እንኳ ሆኖ አምላኩን አብነት አድርጎ ተገኝቷል። ጌታችን ነፍሴን ተቀበላት እንዳለ ሁሉ ቅዱስ እስጢፋኖስ አቤቱ ጌታ ሆይ ነፍሴን ተቀበላት ብሏል። ጌታችንም አባት ሆይ የሚያደርጉትን አያውቁትምና ይቅር በላቸው እንዳለ እስጢፋኖስም ጌታ ሆይ ይህንን ኃጢአታቸውን አትቁጠርባቸው የሚያደርጉትን አያውቁትምና በማለት ለገዳዮቹ ምሕረትን ለምኗል። በጌታችን ጸሎት እነ ፈያታዊ ዘይማን ጨምሮ እልፍ ነፍሳትን ወደ ንስሐ ተመልሰው ገነት መንግሥተ ሰማያት እንደወረሱ ሁሉ በቅዱስ እስጢፋኖስም ጸሎት ብዙ ነፍሳት ድነው ገነት መንግሥተ ሰማያት ወርሰዋል። ጌታችን ቅዱስ መስቀል እልፍ ሙታንን ያስነሳ ድውያን ይፈውስ እንደነበረ ሁሉ የቅዱስ እስጢፋኖስም አጽም ሙታንን ያስነሳ ድውያን ይፈውስ ነበር። ቅዱስ እስጢፋኖስ የተወገረበት ድንጋይ 7 አብያተ ክርስቲያን ታንጸውበታል። ቅዱስ እስጢፋኖስ ልደቱና ዕረፍቱ ጥር 1 ቀን ነው። ምዕመናኑም ሥጋውን ወስደው በክብር ቀበሩት። ጥቅምት 17 ቀን የተሾመበት ነው። መስከረም 15 ቀን ፍልሰተ ሥጋው ነው። የቅዱስ እስጢፋኖስ ቅዱስ አጽሙ ሙትን ያስነሳ ድውይን ይፈውስ ነበርና አይሁድ በቅናት ተነስተው እንደ ጌታችን ቅዱስ መስቀል የቅዱስ እስጢፋኖስን አጽም አርቀው በመቆፈር ቀብረው በላዩም ቆሻሻ በመጣል ለ300 ዓመት ያህል ተቀብሮ ኑሮ በመጨረሻ በፈቃደ እግዚአብሔር ቅዱስ መስቀሉ ተቆፍሮ በመውጣት መስከረም 15 ቀን ቅዱስ አጽሙ ወጥቶ በክብር በስሙ በታነጸው ቤተ ክርስቲያን በክብር ተቀምጧል። ይኸውም የሆነው እንዲህ ነው። ሰማዕቱ ቅዱስ እስጢፋኖስ ካረፈ ከ300 ዓመት በላይ በሆነ ጊዜ ጻድቁ ንጉሥ ቆስጠንጢኖስ ሲነግስና ሃይማኖትን በመላው ዓለም አቀና። ተዘግተው የነበሩ ገዳማትን፣ አብያተ ክርስቲያናት ተከፈቱ። በዚህም ወቅት የቅዱስ እስጢፋኖስ ሥጋው በሚገኝበት በኢየሩሳሌም አካባቢ ሚካያኖስ ለሚባል ሰው ቅዱስ እስጢፋኖስ በራእይ የተገለጠለትና እኔ እስጢፋኖስ ነኝ፣ ሥጋዬ በዚህ ቦታ ተቀብሯል በማለት ሥጋውን ያወጡ ዘንድ ታዘዘው። ሚካያኖስም ለኢየሩሳሌም ኤጲስቆጶሳት ሄዶ ነገረውና ወደ ቦታው ሄደው ሲቆፍሩ ታላቅ ንጹሕ ውስጥ ሆነና ሳጥኑ ተገኘ። ሳጥኑ እጅግ ደስ የሚል መዓዛ ወጣ። በዚህ ቦታም ቅዱሳን መላእክት ሲያመሰግኑ ተሰሙ። ኤጲስቆጶሳቱና ካህናቱ የቅዱስ እስጢፋኖስን ሥጋ በክብር በታላቅ ዝማሬ ወስደው አስቀመጡት። ከዚህም በኋላ እንዲህ ሆነ። በኢየሩሳሌም የሚኖር የቁስጥንጥንያ ተወላጅ ሆነ። ስሙ እለእስክንድሮስ የሚባል ሰው ነበር። እርሱም ለቅዱስ እስጢፋኖስ ውብ የሆነች ቤተ ክርስቲያን ሰርቶላት ሥጋውን አፍልሰው በዚያ በክብር አኖሩት። ከ5 ዓመት በኋላም እለእስክንድሮስ አረፈና ሚስቱ በቅዱስ እስጢፋኖስ አስከሬን ጎን ቀበረችው። ከሌሎች ከ5 ዓመቶች በኋላ ሚስቱ የባሏን አስከሬን ወደ ቁስጥንጥንያ ሀገር ይዛ
ልትሄድ አስባ ወደ መቃብሩ ስትሄድ የባሏን አስክሬን ወሰደች መስሏት እግዚአብሔር ፍቃድ የቅዱስ እስጢፋኖስን ሳጥን ወስዳ እስከ አስቃላን ከተማ ድረስ ተሸከመችውና በመርከብ ተሳፍራ ወደ ቁስጥንጥንያ ሄደች። የእስክንድሮስ ሚስት በመርከብ ስትጓዝ ጣዕም ያለው የመላእክትን ዝማሬ ሰማች። ልታየውን በተነሳች ጊዜ ሳጥኑ የቅዱስ እስጢፋኖስ ሥጋ ያለበት መሆኑን አወቀች። ወደ ኢየሩሳሌም ለመመለስ አልተቻላትም። ይልቁንም ይህ እንዲሆን የእግዚአብሔር ፈቃድ መሆኑን አውቃ ለዚህ ክብር ስላበቃት አመሰገነችው። ቁስጥንጥንያም እንደደረሰች ለሊቀ ጳጳሱ በእግዚአብሔር ፈቃድ የቅዱስ እስጢፋኖስን ሥጋ ይዛ እንደመጣች ላከችበት። ካህናቱና ሕዝቡም ሁሉ በታላቅ ደስታ ወጥተው በክብር ተቀበሏት። ከሥጋውም ብዙ ተአምራት ተገልጠው ታዩ። ከዚህ በኋላ ሥጋውን በበቅሎ ጭነው ሲጎትቱ ቁስጥንጢኖስ ከሚባል ቦታ ሲደርሱ የቅዱስ እስጢፋኖስ ሥጋ የያዘችው በቅሎ አልንቀሳቀሳለች። እግዚአብሔር የቅዱስ እስጢፋኖስ ሥጋው በዚህ ቦታ እንዲኖር የፈቀደ መሆኑን አወቁ። ሥጋውንም የተጫነውን በቅሎ በሰው አንደበት የቅዱስ እስጢፋኖስ ሥጋ በዚህ ሊኖር ይገባል ብሎ ተናገረ። ይህንን ያዩና የሰሙ ሁሉ እጅግ አደነቁ። የበለዓምን አህያ ያናገረ አምላክ አሁንም የቅዱስ እስጢፋኖስ ሥጋ የተሸከመችውን በቅሎ እንዳናገራት አውቀው ደስ አላቸው። የአገሪቱም ንጉሥ በቦታው ላይ ውብ ቤተ ክርስቲያን ሰርተውለት ሥጋውን በውስጧ በክብር አኖሩ። በሥጋው ብዙ አስገራሚ ተአምራት ተፈጽመው ታዩ። የሊቀ ዲያቆናት የቅዱስ እስጢፋኖስ ረድኤት በረከቱ ይደረብን፣ በጸሎቱ ይማረን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አእላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን አለንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።